እንዳያመልጣችሁ የምትፈልጉት እድል ምን አይነት እድል ነው? ላይት የኔ ልጅ። አቤት አባ። ትወደኛለህ አይደል? አዎ። ምን ነው? ቀስ በል እሺ፣ ተጠንቅቀህ አደራ። ለውርስ አትቸኩልም አይደል? አይ ብዙም አልቸኩልም። ዳዊት ስራ ላይ ነኝ። አንዴ ላዋራህ ነውና። ስራ ላይ ነው አባ ፈልጌው ነው። ነይና አውሪኝ። አይ አይሆንም። ሂድና ከፈለክ አውራት። እየሰራ ይሆን? ዴቪ አንድ ነገር ላስቸግርህ ነበር። ኧረ ቀኔን በጥሩ ችግር ነው የጀመርኩት። ተይ አይተሽም እዛ ጋር ችግር ራሱ ቁጭ ብሎ። ዴቭ በእናትህ አንድ እንዲያመልጠኝ የማልፈልገው ትልቅ የትምህርት እድል አለ። ለዛ ደግሞ የትምህርት ማስረጃዎች ያስፈልጉኛል። እዚህ ስፈልጋቸው የሉ። የት ቢሆኑ ጥሩ ነው? ክብሩ ጋር አልችልም። መክሊት መቼ አስጨረስከኝ? ገባኝ እኮ አምጣልኝ ልትይኝ አይደል? የኔ ወንድም የልብ አውቃ እኮ ነህ እና አትተባበረኝ። የምግብ ቤት ሼፉ መልቀቁን ነግሬሽ የለ? ዛሬ የግድ ፈትነ መቅጠር ይኖርብናል። ሰውየው ደግሞ ኃላፊነቱ ለእኔ ሰጥቶኛል። እና ወደ ማታም ቢሆን አትተባበረኝም? አይ የምችል አይመስለኝም። ምንድን ነው የምትለው? ተዋት እባክህ እሷን። ዳዊት በዛሬ ቀን ይረፈዳል። ታክሲ አልሞላ ብሎኝ እኮ ነው። ተኪ አንተ ምን ሞልቶልህ ያውቃል? ዛሬ ብቻ ይቅር በለኝ። ውጤት ሳቀረቀርልህ ተፈታኞቹን አስገባልኝ። እንኳን ደህና መጣችሁ። ያው ዛሬ እዚህ የተገናኘ ነው ከተፈተናችሁ 30 ሼፎች መካከል ጥሩ ውጤት በማምጣታችሁ ነው። ከእናንተ ውስጥ ደግሞ በተግባር አንድ ሰው እንለያለን። በቅድሚያ ራሳችሁን አስተዋውቁ። እሺ፣ አመሰግናለሁ። አብርሃም ደሳለኝ እባላለሁ። በዋና ሼፍነት ለ2 ዓመት አገልግያለሁ። እዮብ ውብሸት 4 ዓመት የሥራ ልምድ አለኝ። እንተዋወቃለን ልበል? አንተን ነው? እኔን ነው? እኔ እንጃ። እንተዋወቃለን? ኤሌመንተሪ አብረን ተምረናል አይደል? ይሆናል፣ ብዙ አላስታውስም። የወጋ ቢረሳ ነው ናል። ዳዊት አውቆ ላለማስታወስ እየሞከረ እኮ ነው። ያንተ አብሮ መማር ለስራው የሚፈይደው ነገር አለ? ያረገኝን ስለማታውቅ ነው። አንተ ስንት ነገር አድርገኝ ችዬ ኖሬ የለ። ለድርጅታችን ደህንነት ሲባል ለዚህ ልጅ እድል ባይሰጠው ባይ ነኝ። ድርጅቱ የኔ ነው። ክብሯን ተፈታኞች ወደሚቀጥለው የተግባር ፈተና እናልፋለን። ሰላም ሰላም። ደውዬልህ ነበር፣ ስልክ አይሰራም።
ባትሪው ዘግቶ ይሆናል። ቻርጅ አታረገውም ታዲያ? ማን እንዲደውልልኝ ብዬ። ሽፍታ ገብቶ ነበር እንደ ቤት ውስጥ? ምን ትርጉም አለው? ፍልስፍና ጀመርክ? እንክትክት ማለቴን መሰበሬን ለማየት ነው አይደል የመጣሽው? እንኳን ደስ አለሽ መክሊት። ይኸው ሐሳብሽ ሞልቶልሻል። እንክትክት ስብርብር ብያለሁ። ክብሩ ባለፈው እኮ ክሊኒክ ሳገኘ በጣም ደህና ነበርክ። እና ደጅ ላይ መንክትክት እንድልን የፈለግሽው የቤቱ አይበቃሽም? እሺ ተረጋጋ። እኔ ዶክመንት ልወስድ ነው የመጣሁት ክብሩ እንጂ እኔም ፈልገሽ አይደለም። እኔንማ እንዴት ትፈልጊኛለሽ? እኔ እንክትክት ስብርብር ያልኩ ሰው ነኝ። ማን ይፈልገኛል? እኔ አሞሃል ክብሩ። ከመማ ሐኪሜ ይግድ የለህም። መታመም ወይም አለመታመም ጥያቄው ይሄ ነው አይደል? ሼክስፒር ጥያቄውን ተውና ዶክመንቶቹ የት እንዳሉ ትጠቁመኛለህ? እኔ ምን አውቃለሁ? ገብተሽ ዞር ዞር ብለሽ ፈልጊዋ። ጢሻ ውስጥ ወድቄ እንዳልቀር ፈጣሪ እርዳኛ። መውደቅ ወይም አለመውደቅ እንዳትጨርሰው። እውነትን ነው ግን አላወቀኝም? አዎ እውነቴን ነው። ትዝ አላልከኝም። ዳዊት ምንድነው ችግር? ታውቃለህ ፊደል ቆጥራል ብዬ ብጠራ ዝም ብለህ ሰውን ታዋክባለህ? እኔ ቦስ እያወቀኝ እንዳላወቀ ሲሸመጠኝ ደብሮኝ እኮ ነው። እውነቱን ነው። ምን የሚያኮራ ነገር አለ? ማንነቱን ቢያውቁ ይጸጸቱ ነበር። አውቄዋለሁ፣ አይቼዋለሁ። ሲቪውንም አይቼ ነው የመረጥኩት። እኔ ለድርጅታችን ደህንነት ብዬ ነው። ድርጅቱ የኔ ነው። እሺ ለድርጅት ደህንነት ብዬ ነው። ይህ ልጅ ድሮ ሳውቀው ሀገር ያወቀው ዱርዬ ነበር። እንዴት ማለት? በፊት አብረን ስንማር ደም ካላይ የማያደር ጸበኛ ነበር። እኔ ራሱ ከአንድ ሁለት ጊዜ ደብድቦኛል ከጓደኞቹ ጋር። መቼም ጥፋተኛው አንተ ነህ። በፍጹም። የሆነ ጊዜ እኛ ሰፈር የሚወዳት ልጅ ነበረች እና ለምን ሰላም አልካታልና በአደባባይ ሰው በተሰበሰበበት ነው የቀጠቀጠኝ። ይባስ ብሎ የዛን ሰሞን በሰፈራችን ለምን አለፍክ ብሎ ከጓደኞቹ ጋር መኪናዬን ሰባብሮ ጭቃ ላይ ነው የገረፈኝ። በእውነት ይሄ አያስቅም። መኪናም ነበረ እንዴ? የሽቦ መኪና። እንዴት ለፍቼ እንደሰራሁት ብታይ። ምን አለ ይሄን መድረክ ላይ ብቀልድ? ይህን መናገር እኮ ፍትህ እንዲሰፍን እንጂ እንድስቅብኝ አይደለም። እና በእኔ ድርጅት ነው ጠላትን ብትበቀለው? የድርጅቱ ሰራተኞች ደህንነት አደጋ ላይ ይወርቃል እያልኩ ማስብበት። እንደውም እያነኮረ ስርዓት ያስይዝልኛል። አንድ ነገር ቢሆን ከአንተ ራስ አልወርድም። ተመልከት፣ ይኸው ሽንኩርት አከታተፉ ራሱ ጭካኔ ሆነ። ይኸው ይህ ፎቶ አስታወስከው? የተዋወቅን ሰሞን የልደትሽ ጊዜ የተነሳሽ ፎቶ አይደል? አዎ። ምንድነው የሚያስቅሽ? የሰጠኝን ስጦታ ረስተህ ነው? አንገቴ ላይ አይታይህም? ይህን ቀን ሳስበው እንደዚህ ቀን የሚያሳፍረኝም የሚያስቀኝም ቀን የለም። የታካሚ ማዳመጫ ስቴቶስኮፕ ለልደት የሰጠህ የመጀመሪያ ሰው እኮ አንተ ነህ። በእኔ ቤት እኮ በቃ ለየት ለማለት ፈልጌ እኮ ነው። የእውነት ደስ ብሎኝም ገርሞኝም ነበር በጊዜው። ለነገሩ እኮ በጣም ብራንድ ነው። በዛ ጊዜ ራሱ ያወጣሁት ገንዘብ ቀላል አይደለም። አሁንም እኮ በጣም ውድ እኮ። ምን የፈረንሳይ ሽቶ የሰጠኝ አስመሰልከው? ግልጋሎቱ ለታካሚዎች ቢሆንም እኮ ከሽቶ አንስ። አገልግሎቱ ሳይሆን ለምትወዳት ልጅ እሱ መስጠት ነው ትንሽ የሚያስቀው።
ለሜዲካል ተማሪ ታዲያ ከዚህ ውጭ ምን ይሰጣል? መቼም አድንግ ማሽን አትሰጥሽ። ጉደኛ እኮ ነህ። ወቅቱ የብዙ ተማሪዎች መጠቋቋም ያድርገህ ነበር። ላብራቶሪ ይዤው ስገባ የማይስቅብኝ ተማሪ አልነበር። ያለውን የሰጠን ፉጋ ይባል። ብዙም ሳልጠቀምበት ተሰርቆ መጥፋቱ አሳዘነኝ እንጂ ይህ ፎቶ ሳይሆን ፕሮፖዝ ያደረከኝ ምሽት እኮ ነው። ጊዜው ይሄዳል። ጊዜው ይሄዳል። የትምህርት ማስረጃ የት ነው ያለው? ጀሊሽስ ነው አንደኛ ነው። ትንሹ ራሱ የሆነ ክሪስፒ የሆነ ነገር አለው። አንደኛ ነው። እስቲ በደንብ ቅመሰው፣ በደንብ ቅመሰው። ቀመስኩት እኮ ትንሽ ቆንዶ በርበሬ በዛበት መሰለኝ። አይ ቆንዶ በርበሬ አልተጠቀምኩም። የዛላሽ ቅጠሉ መሆን አለበት። አንደኛ ነው ቦስ፣ በደንብ ቅመሰው። ዳዊት ከራበ በሳንጠግ ይዘህ መብላት ትችላለህ። ውድድር እኮ ነው ያዝነው፣ መብል አይደለም። አው ካልክሽ ግን የዚህኛውን ጣም እንዳረሰው ከሁለተኛው ጀምረን ወደዚህኛው ብንመጣ ጥሩ ነው። እሱን እንመለስበታለን። ዋው 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 በጣም ይጣፍጣል። ትንሽ ግን ጨው አንሶታል። አንሷል እንዴ? ሽንኩርቱ ደግሞ አልበሰለም። በጣም እሳት ከነካው የሽንኩርቱን ጣዕም አናገኘው። እንደዚህ አይነት ምክንያታዊ ሰው ወዳለው እኔ። ክሪስፒ አይደለም ሽንኩርቱም፣ ጠንከር ያለ አይደለም። ክሪስፒ ነገር ይጎለዋል። እኔ የምላችሁ ክሪስፒ ምንድን ነው? ክሪስፒ ነው ይሄ አለ አይደል? ደስ የሚል ጣዕም፣ አፍ ላይ እርካታ የሚሰጥ ክሪስፒ የሆነ ነገር። በቃ ዳዊት አታብራራ። እንዴ ሽንኩርቱ ክሪስፒ መሆን የለበትም? ክሪስፒ መሆን አለበት። ክሪስፒ መሆን አለበት። ይሄው ፖስት በደንብ ቅመሰው። ክሪስፒ እሱ የኔ ነው። ጨው በዝቶበታል። ትንሽ ጨው በዝቶበታል። ዳዊት ውጣ። እንዴ እነዚህ ደብዳቤዎች አሁንም አሉ እንዴ? ታያቸው አታያቸው? ምን አለ ባያቸው? የተጃጃልንባቸው ጊዜያት ናቸው። ቆይ ግን አንቺ እንዴት ይዘሻቸው አልሄድሽ? እንኳን እነዚህን ይቅርና የትምህርት ማስረጃዎችን ትቼ ሄጃለሁ። ከትምህርት ማስረጃዎችሽና እኔ ከጻፍኩልሽ ደብዳቤዎች ምን እንዴት ደክሜና ለፍቼ እንደምጽፋቸው እኮ ስለማታውቂ ነው። በሁለት በሶስት ቀለም እስክሪብቶ ነው የምጽፈው። ስዕሎቹ ራሱ እኮ በፍጹም የሚጣሉ አይደለም። ለነገሩ ልክ ነሽ፣ ያለፈ ትዝታ ነው። ምን ያደርጋል? እኔም እስካሁን ለምን እንዳስቀመጥኳቸው አልገባኝም። ትዝታ እኮ ነው። እንዴ በቀላሉማ ተልጥላቸው አይገባም። እንኳን ትዝታውን ፍቅሩንስ አውጥተን ጥለ ነው የለ እንዴ? ቢሆንም የሰማይ ርዝመቱን
የባህር ጥልቀቱን ያህል ወይ ምንድነው የሚያስቅሽ? ወይ ድሮ በቃ ባህር፣ መሬት፣ ሰማይ ካልተባለ ወድሻለሁ ማለት አይቻልም ነበር አይደል? እንደገና ሮዛ አበባ እንዴት ነበር? አለልሽ እሱ ላይ አንብቢው። ያኔ የተጠቀምካቸውን ቃላቶች እስካሁን ድረስ ታስታውሳቸዋለህ ማለት ነው? እንዴት ነው መረሳቸው? ጥይቶቼ እኮ ነበሩ። የዛሬን አያድርገውና የዛሬን አያድርገውና አንብቢው አንብቢው። ሮዛ አበባ ላይ ተኝቻለሁ አሞኝ፣ በሌላም አይደለ ያንቺ ፍቅር ገድሎኝ። ምንድነው የሚያስቅሽ? ከሞትኩ በኋላ መታመም ገርሞኝ። ያንቺ ፍቅር እኮ አሳምሞኛል፣ አስተኝቶኛል፣ ገድሎኛል። ሮዛ አበባ ላይም አስተኝቶኛል። አበባ መኮትኮት ብቻ እኮ ነው የቀረው። ወገኛ ሮዛ አበባ ደግሞ ይሄ ምንድነው? የልብ ቅርጽ ይኸውማ። ልቤ በጦር ተወቅቶ ነው ደሙ ላለው ይኸው ፈሶ እኔ ብልህ የድሮ ፍቅር ግን መታመም፣ ችግር፣ ደም ምናምን አያጣም አይደል? ችግርን ያላየ ታዲያ ፍቅር ምኑን ፍቅር ይባላል? ቆይ ያኔ ትምህርትሽን ያቆምሽ ጊዜ አባትሽ ምን እንዳሉ ግን ታስታውሻለሽ? ያ ክብሩ የተባለ ልጅ ነው ልጄ ላይ መድኃኒት አድርጎባት ትምህርቷን እንድታቋርጥ ያደረጋት ያለውን ነው። እንደዚህም ብለዋል እንዴ? ሌላም ብሎ ነበር እንዴ? እኔ ትዝ የሚለኝ አንተ ልጅ ከልጄ ስርስር አትበል፣ ልጅቷ ትምህርቷን ትማርበት፣ አለበለዚያ እኔ ጥላሁን ምን አደረገኝ እንዳትል ያሉትን ነው እኔ ማስታውሰው። መድኃኒት ያደረክብኝ መስሎት እኮ ነው። ቆይ ግን አሁን እኔ በዚህ እጠረጠራለሁ። ያው አባዬን ታውቀው የለ ግን እኔ ያኔ ምን እንደሚያስፈራኝ ታውቂ ነበር? ምን? አባትሽ ያኔ የሚያስፈሳ መድኃኒት ይሰራሉ ይባል ነበር እና በቃ የሆነ ሆዴንም ትንሽ ካመመኝ ትምህርት ቤትም ያለው ፕሬዘንቴሽን ሳቅ ትንሽ ቆርጣት ነገር ከተሰማኝ ወይኔ በቃ አባትሽ አዋረዱኝ እያልኩኝ እባክዎትን አቶ ጥላሁን ሁለተኛ ልጆት አጠገብ አልደርስም፣ እንደው የዛሬን ብቻ ይለፉኝ እያልኩ በሆዴ እናገር ነበር። አንተ እና ታዲያ ሰው ፊት ላንዛክጥልሽ? ደብዳቤዎች እንደሚሉት ያን ያህል አትወደኝም ማለት ነው አይደለም? ይኸውልሽ እኔም እንደዛልና ግን እሷ ከወደደችኝ እኔም ከወደድኳት እንደፈለገ ባንዛራጥ በዋረድ ምን አገባኝ ይል ነበር። ግን ደግሞ መልሼ እንደገና እንዴ በየቦታው ያንዛራጥኩትን የተዋረድኩትን እሷስ ትወደኛለች ወይ ብዬ ጠይቃለሁ። ብቻ የድሮ ፍቅር በጣም ብዙ ፈተና አለው፣ ብዙ ስቃይ አለበት። ይኸውልህ ደግሞ እዚህ ጋር የጻፍኩት ሌላ ችግር ምንድነው እሱ? የባቡሩ ሀዲድ መታው ተረከዜን ሰው ላወቀልኝ በአንተ መተከዜን። እስቲ በእናትሽ እስቲ ምግብ በልተሃል? ምግብ በልተሃል ወይ? አልበላሁም። ላዘጋጅልህ? እሺ። ዳዊት ዳዊት
እንተዋወቃለን እንዴ? ይቅርታ ቅድም አላውቅም ስላልኩ መዋሸት ፈልጌ ሳይሆን ልጅ እያለን ያደረኩብን ሳስታውስ አፍሬ ነው። ባታፍር ነበር የሚገርመኝ። ልጅ እያለን ትምህርት ቤት ውስጥ መምህራኖች ምሳሌ አድርገው የሚያነሱ ጎበዝ ተማሪ አንተ ነበርክ። ሁላችንም አንተን ማከል ነበር ምኞታችን። የምሬን ነው? የምሬን ነው። ያው እኛ አንተን ማከል ሲያቅተን ባገኘነው አጋጣሚ አለመቻላችንን በጉልበት ስለተወጣንብህ አሁን ሳስበው በጣም አዝናለሁ። እኔ እኮ አቅም የለውም ብላችሁ የምትንቁኝ ነበር ይመስለኝ። እንዴ በፍጹም ያው የልጅነት ነገር። እኔ ግን የግሩፓችሁ አባል እናንተ ጀማ መሆን ነበር ምኞቴ። ምን እኛን መሆን ምን ያጓጓ ነበር ብለህ ነው? የምሬን ነው። እንደውም የግሩፓችሁን ስም በእሾህ ግራጅ ላይ ተነቀሸዋለሁ። ፓራናው የሚለውን ይኸው አየው። ጠፍቷል መሰለኝ። ለማንኛውም አብሮ መስራቱ አልተሳካም። በሌላ ጊዜ እንገናኛለን። ስለ ሁሉም ነገር ይቅርታ። እንዴ ለምንድን ነው አብረን ማንሰራው? ካለቃህ ጋር በደሞዝ አልተስማማንም። እዛ የነበርኩበት ከዚህ የተሻለ ይከፍሉኛል። እዛው ልቆ እንዴ ሊከፍል ይገባል። እንዴ ሽንኩርት አከታተፍ እኮ እንደ ምግብ ዴሊሽየስ ነው። ክሪስፒ ነገር ነው። አዎ ክሪስፒ ነገር አናግረዋለሁ። ችግር የለውም። እኔ ግድ የለም አያስፈልግም። እኔ የምልህ ክሪስፒ ግን ምን ማለት ነው? እንኳን ደስ አለ ዳዊት። የምጠላውን ልጅ ጥለነዋል። እኔ ዳዊት ነኝ በሰው ውድቀት የምደሰተው? አለቃ የምታውቀኝ ይመስለኝ ነበር። አታውቀኝም። እና ምን ፈለከው? ሼፍ ኢዮብን ለምን ጣላችሁት ነው የምለው። ለትንሽ ገንዘብ ተብሎ ይሄን የመሰለ ባለሙያ ድርጅታችን ማጣት የለበትም ባይ። አንተ አይደለም እንዴ አንዴ ምግቡ ክሪስፒ አይደለም አንዴ ጨዋነሰው ስትል የነበረው? እሱማ ቅድም በጥላቻ ልብ እኮ ቀምሼው ነው። አሁን በፍቅር ልብ ስቀምሰው ሼፍ ኢዮብ ማለፍ አለበት ባይ ነኝ። ወይ ምን ገጥሞ ነው እንደዛ የምጠላውን ልጅ ተገልብጠ ጠበቃ ይሆንክለት? ያው ምን መሰለ ድርጅታችን ድርጅቴ እሺ ድርጅት ለሼፍ ኢዮብ ደሞዝ ጨምሮለት ቢቀጥረው ባይ ነኝ። አይቀጥረው። መክሊት ብትሆን ግን በፈለገው ዋጋ ትቀጥረዋለች። ኧረ እባክህ። አዎ እንግዲያውስ ላስብበት። ይሄ ሙያሽ እኮ ነበር በጣም ይናፍቀኝ። ወንድ ልጅ ሆዱን ይወዳል የሚባለው እውነት ነው? በምግቡ ብቻ ደስተኛ ሆንኩ ይመስልሻል? ስቀልድ ነው። እርግጥ ነው ምግቡም በጣም ጥሩ ነው። ግን እስቲ ይው ቤቱን በአንድ ጊዜ እኮ ነው ህይወት የዘራሽበት። ግን የቤት ሰራተኛ ብትፈልግ አይሻልም? አንድ ቀን ቆሻሻው ተነዶብህ እንዳትሰወር። እስኪ ያስብበታለሁ። ማለቴ ከሀገር እስክትወጣ ድረስ ምግብ የምታበስል ቤት የምታጸዳ ሳታስፈልግ አትቀርም። አልነገርኩሽም? በቃ ምን ሐሳብ መቀየረኝ። እንዴት? በቃ ተረጋግቼ ሳስበው እስካሁን ድረስ የገነባሁትን ነገር ሁሉን አፍርሼ ከዜሮ መጀመር ትንሽ ይከብደኛል ብዬ አስብ። ፎቁስ፣ መኪናው፣ ገንዘቡ፣ ህልም፣ ምኞቴ እኮ እንዳለ ነው። ግን ይኸውልሽ ከምወዳቸው ሰዎች ሳልርቅ እንዴት ይሄንን ፍላጎቴን ማሳካት እችላለሁ ብዬ ተረጋግቼ እያሰብኩበት ነው። ተረጋግቶ ማሰብ ጥሩ ነው። አንቺስ ምን ታስቢያለሽ? እኔ ስለምን? ስለኛ። ምናልባት ነገሮች ድጋሚ የሚቀጥሉ ከሆነ ዛሬ እንዳየሁት ከሆነ ስሜቶቻችን መታከም የሚችሉ ናቸው። የሐኪም ነገር ለስሜቶቻችንም ፊዚዮቴራፒ ልታዝላቸው ነው? ከልቤ ነው የምልሽ። አንድ እድል ብትሰጪኝ ደስ ይለኛል። ጥሩ ጊዜ አሳልፈናል። አንድ እድል ያስፈልጋል አይደል?
የሆነ ያለፈውን መልሶ ማያ፣ የድሮውን ትዝታ ማደሻ፣ ጨርሶ ከመዝጋት ለይቅርታም ለምንም የሚሆን አንድ እድል መስጠት ያስፈልጋል መሰለኝ። የኔ ልጅ ዳዊት ቀስ እያልክ በጣም ነው የማመሰግነው። ከስተቴ እንድማር ዳግመኛ እድል ስለሰጠኝ በጣም ነው የማመሰግነው። እያየህ ዳዊት እያየህ። እሺ አባይ ቆይ አትዙር ዳዊት እያየህ ዳዊት። እሺ